አቶ ሲሳይ ሳይነሱኩ ሁለት ጆሮ አልታየኝ ነው ጫይ ፕላስቲክ አበባ ማስታወሻ እንዲሆን ሰጣኛለች ወደ 20 ጋቢና ብልኩን ይተሸለም እና ምን አርጋችሁ ታውቁኝ ንግድ ጀመርንበት አይ ጋቢና ነበር የሰጣኸኝ ሚስቴን ምድራዊ ገነቴን በደንብ እንድጠግባት ኖሬ እንዳጣጥማት በኩሌታ እድሜ አትጥራይ ጌታዬ ተመልካቾቻችን የመሴሾ ነው መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን የሰርግ ዕለት ይሆናል። እንግዲህ ጥንዶች የሰርጋቸውን ትዝታ እየመጡ እዚያ ያወጉናል። ዛሬም አሪፍ እንግዳ ጋብዤላችኋለሁ። ጋዜጠኛ ሀበኔዮም ሲሳይና ባለቤቱ ወይዘሮ ዝናሽ መንግስቴ የሰርጋቸውን ትዝታ ሊያወጉኝ በክብር ጋብዣቸዋለሁ። እስቲ በክብር ተቀበሉልኝ። ጥሬራ ክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም የማመሰግነው። እኛም እናመሰግናለን። እንኳን ለ10ኛ ዓመት የጋብቻ በዓል በሰላም አደረሳችሁ። አሜን። እንኳን አብሮ አደረሰን። መስከረም ነው? መስከረም 9 2000 ዓመተ ምህረት ተጋባችሁት? 2008 10 ዓመቱ። እነዚህ ሙሽሮች 10 ዓመታቸው ነው። ባለፈው መስከረም 9 2008 ተጋባን። ዘንድሮ 2018 10 ዓመታቸው። እንኳን አደረሳችሁ። ያው እንግዲህ ሰሞኑን የጋብቻ ባላችሁን በማህበራዊ ሚዲያ ስመለከት በጣም ተነሳሳውና ጋበዝኳችሁ ዛሬ። እናመሰግናለን። ኬክ ስትቆርሱ የ10 ዓመት ኬክ ስትቆርሱ ቀድማችሁ ብትነግሩኝ የዛኑ ቀን አቀርበው ነበር። መስከረም ነው እንግዲህ እኛ ብዙም ለነገሩ በተለየ ሁኔታ አድምቀን አካብደን ለማክበር አላሰብንም። ዝም ብለን ቤት ውስጥ ብቻ ነበርና በአጋጣሚ አንድ የጻፍኩላት ግጥም ስለነበረ እሱ ፓርት ነው ተቀርጾ የተለቀቀውና ቀይንኩ ስሰማ የተዋወቃችሁት እንግዲህ ከተጋባችሁ 10 ዓመታችሁ ነው። ግን ትውውቁ 25 ዓመቱ ነው የሚባል ነገር እና ለቅሶ ቤት ነው ደግሞ አሉኝ። ሰው ለቅሶ ቤት ይገናኛል እንግዲህ ሆነ ለቅሶ ቤት ነው። አይ እንግዲህ ንገሩኝ እስቲ እንዴት እንደነበረ። አንደኛ 25 ዓመት ነው፣ የዛሬ 25 ዓመት ነው። እስቲ አውሩኝ እስቲ። የሚደንቅህ የሰርጋችን የተጋባንበት 10ኛ ዓመቱን ለማክበር ስንዘጋጅ የዛ ቀን ጧት ነው ተነስቼ ስቆጥረው በፍጹም አላስተዋልኩትምና ለካ ከተዋወቀን 25 ዓመት ሞልቶናል። እና እንደውም የግጥሙን እንድጽፍ መነሳሻ የሆነኝ ልክ ሐሳብ ሲመጣ ነውና በቃ ልክ የሆነ ኢንስፓይሬሽን ትፈልግ የለ የዛን ቀን ነው ያሰብኩትና 25 ዓመት እንዴት እንዳለፈ ስታስበው ከ10ም በላይ ደግሞ ያስደነግጣል። ወርቃማ ዕድሜ ዘመናችን ማለት ነው። እና መጀመሪያ ጊዜ ያገኘኋት ወይም ያየኋት ለቅሶ ቤት ውስጥ ነው። የአንድ ጓደኛዬ እስኪና ለቅሶ እንሂድ ብሎኝ ከሱ ጋር አብረን ሄድንና እዛ ስገባ እንደምታያት እንግዲህ ቀላቷ ያኔ ደግሞ እንዴት እንደነበረች አስበው ልጅናት ቀላት እና ጥቁር ለብሳለች። ጥቁር የለበሰችው ውስጥ መልኳ እንደ ቦግ ብሎ እንደሚታይ አስበው። አሁን አንተ ጺሙ ውስጥ ተቀይለህ ቦግ እንዳለው ማለት ነው። እና እንግዲህ የዛን ቀን አየኋት። በነገራችን ላይ የደሴ የአማኑኤል ቤተክርስቲያን አለና እዛ ሰንበት ትምህርት ቤት አገልጋይ ነው እሱ። ያው እሱን ለማገዝ አንዳንድ ጊዜ ሄዳለሁኝ። በዛ ምክንያት ያው ሰንበት ትምህርት ቤታችን ምትመጣ ልጅ አለች ብሎኝ ነው ሄድ ነው እንጂ አላቃትም። እኔ ከነመፈጠሯም አይቻት አላቅም። በኔ እንግዲህ ከዛ የዛን ቀን ሲሄድ ልጅ አይቻት አላቅም እስከዛሬ የት ነበረች እየመጠየቅ የተፈጠረች። ከዛ በኋላ ያው መገናኘት መተዋወቅ መቀራረብ ጀመርና እንግዲህ ወደ ጓደኝነት ህይወት አደገ ማለት ነው። እሷ ግን ታውቅ ነበር አልኩ እንግዲህ እሷ ሁሌከው ነግረዋለሁኝ እንደዚህ አቃለው ምናምን ስለው ግን እሱ አልተረዳውም ነበር። ዋላ ከልብ አላለሽማ ልብ ስላላካት ነው። እስቲ አንድ ፎቶግራፍ አሳየኝ። እሺ አንድ ፎቶግራፍ ይሄ ፎቶግራፍ የተዋወቃችሁ ሰሞን ነው ይሄ? የዛ ዓመት ላይ ነው። መቼ ነው? ይሄ ግሼ ነው አይደል? ግሼና ወጣት ሀበኔዮም እና ወጣት ዝናሽ። እኔ የምልህ አንድ ቅድም ለምሳሌ በትውቁ አሁን ትውቁ 25 ዓመት ነው። ጋብቻችሁ ደግሞ 10 ዓመት ነው። እና እቺ 10 ዓመት 15 ዓመት የተገባች
ሂሳብ እንደጠፋው ሰውዬ 15 ዓመት የሚገርም ነው። ከተዋወቅን በኋላ ጓደኝነት ውስጥ ገብተን አብረን ከቆየን በኋላ መቀጠል አልቻለም። በተለይ 95 ላይ እኔ ካምፓስ ገባሁኝ። ባህር ዳር ዩኒቨርሲቲ ስገባ አንዱ መለያየታችን ያመጣው እሱ ነው። አክቹሊ ምንድነው ታሪኩ በጣም ረጅም ነው። የኔ ቤተሰብ ታሪክ ጋር የተገናኘ ነው። የኔ ቤተሰቦች ያው ደሴ ከተማ ላይ መጀመሪያ ፎቶግራፍ ቤት አለው። የኔ አባት ፎቶሾዋ ልጅነት ተነስተው እንደዚህ ብሎ ፎቶ ሁሉና ፎቶሾዋ እኮ ነበር የምንነሳው። እውነት ነው። ፎቶ ሁሉ ከኛ በኋላ ነው የመጣው። ባይዛው ደሴ ከተማ ላይ የተቋቋሙ ፎቶ ቤቶችን ባለቤቶችን በሙሉ ኦልሞስት አባቴ ነው እየጠራ ያስተማራቸውና አቶ ሲሳይ ሲያነሱ እኮ ሁለት ጆሮ አልታየም። ስለዚህ የኛ ቤተሰብ በጣም ትልቅ ቤተሰብ ነው ማለት በጣም ስሙ የሚፈራ የሚከበር ብዙ ማህበራዊ አስተዋጽኦ ያደረገ በጣም ትልቅ ቤተሰብ የነበረ ነው። አንፎርቹኔትሊ ግን አወዳደቁ ያላማረ ቤተሰብ ነው። የኔ እናቴ 85 ዓመተ ምህረት ላይ በጣም ልጅ እያለሁ ሞተች። ከዛ ፋዘርም 93 ላይ ሞተ። ፋዘር የሞተው በትንሽ ጊዜ ውስጥ ነው። እሷን ያወቅኳት በነገራችን ላይ ጥር ላይ አባቱ አርፈው ሚያዝያ ላይ ነው አጎቴ ለቅሶ የተገናኘን ባይዘው አጎቴ ሞቶ ቤት ደርሰኝ መጥተው እና የኛ ቤተሰብ ምስቅልቅል ታሪኩ በጣም ረጅምና ብዙ ታሪክ ነው። እዚህ የምናወራው አይደለም። ግን ምንድነው የሆነው የኛ ቤት የተመሰቃቀለው ታሪክ ምንም የተረጋጋ ሁኔታ ውስጥ ያለው ሰው አላደረገኝም እና ያን ሪሌሽንሺፑን መሸከም የምችልበት ሁኔታ ላይ አልነበርኩም። አሁን ይሄን ማወራው አሁን ዛሬ ነው በተረጋጋ ሁኔታ ውስጥ ሆኜ ምን እንደተፈጠረ የሚገባኝ እንጂ ምን እየተከናወነ እንደሆነ እንኳን ልረዳው አልችልምና በቃ ይሄ ሪሌሽንሺፕ ከዚህ በላይ መቀጠል አንችልም ነበር ማለት እወዳታለሁ፣ በጣም ሳሳላታለሁ፣ ግን በቃ እንዳልጎዳ ተፈራለሁ። ምክንያቱም ስቴብል አልነበርኩም። በጣም ከባድ ነበር ኑሮ። ምክንያቱም በጣም ትልቅ የነበረ ቤተሰብ ኦልሞስት የሮምን አወዳደቅ የወደቀ ቤተሰብ ሁለቱም በህይወት ተለዩ። እንደገና የቤተሰብ ኃላፊነት እናንተ ላይ ወደቀ። ያ ብቻ አይደለም። ድርጅታችን ከሰረ፣ መኖሪያ ቤታችን በሐራሽ ተሸጠ፣ ቤተሰብ ተበታተነ። በጣም ብዙ ታሪክ ነው የተፈጠረውና አንዳንዴ አሁን በዛ ሁኔታ ውስጥ ሆነ ፍቅር ስሜት እንዴት መጣ ልትል ትችላለህ። እንግዲህ ያንን ጓደኞቹን ማስቀጠል አልቻልክም። እዛ ስሜት ውስጥ ነው መሸከም አልችልም። ሌሎችም ምክንያቶች አሉ። አሁን እንደው ዝርዝር ነገር ውስጥ መግባት ይፈልጋል ለማስረዳት። ብቻ ያን ሪሌሽንሺፕ መሸከም አልቻልኩምና በዛ የተነሳ ነው የተለያየ ነው። ስለዚህ ከተለያየም በኋላ ያሉት አመታት መሀል ላይ በእርግጥ የተፈጠሩ ነገሮች አሉ። እንግዲህ እንደዛ ሆኖ ያው የእህል ውሃ ጉዳይ ሆኖ የመጨረሻ ጊዜ ቆርጠን ከተለያየን ከ11 ዓመት በኋላ ተገናኝተን ድጋሚ ተጋባን ማለት ነው። እንግዲህ ድጋሚም ስንገናኝ ነው በለቅሰው ነው በዛ ምክንያት ነው። ግን 2000 ዓመተ ምህረት ተገናኝታችሁ ነበር አይደል? ከዛ በፊት ተገናኝታችሁ እውነት ነው። 2008 ልትጋቡ ነው አይደል? 2000 ዓመተ ምህረት ተገናኛችሁ። ከ5 ዓመት በኋላ ተገናኛችሁ። ተገናኝተናል። በመሃል ያው እንዳልኩ ካምፓስ ከገባው በኋላ እኔም ካምፓስ ጨርሼ ወጣሁኝ፣ ወደ አዲስ አበባ መጣሁኝ። መሀል ያሉትን አመታት ተለያየን። እሷ ደግሞ ስራ ይዛ ወደ አፋር ምንድን ነበር ይሆነው ባንታ ይሻል ሚሌ ማን ያገኘሽው? ሚሌ ያው የነበርኩበት ስራ ቦታ አካባቢ ላይ የከባድ መኪና ሾፌሮች ምናምን የመጡበት አካባቢ ስለነበረ የሆነ ቀን ድንገት ቢሮ ላይ ቁጭ ብዬ እየሰራኝ በመስኮት መጥቶ ያን አናገረኝ ማለት ነው። ከዛ ቆይ አንዴ ጠብቀኝ ብዬ ቀጥ ብዬ አላየሁት። ከዛ ስራዬን ከጨረስኩ በኋላ ቀጥ ስል በጣም ደነገጥኩት። ተመሳሳይ ናቸው ከትልቁ ወንድሙ ጋር። ትልቁ ወንድሙ አይጠገብ ይባላል። እሱ ድንገት መጥቶ አስደነገጠኝ ማለት ነው። እና ከባድ ነበር። ከዛ ረጅም ዓመት አግኝቼው አላውቅም። ከረጅም ጊዜ በኋላ ነው ከሱም ጋር ከስልክም ተደዋውለን ስለማናውቅ አገኘሁት። ከዛ ስራዬን እንትን አልኩኝና ተቻዋራሁት። ከዛ በኋላ ባለፈ በጅቡቲ ደርሶ በተመለሰ ቁጥር ያገኘኝ ነበር ማለት ነው። ስለዚህ አገናኛችሁ። እሱ 2000 ዓመተ ምህረት ያገናኛችሁ። እሱ ይጎትታት ነበር። ለምን አትገናኙም? ለምን አብራችሁ አትሆኑም ይላት ነበር። እንግዲህ እኔ የማውቀው ማለት ነው። በዚህ በኩል ደግሞ መጥቶ እኔን ይጨቀጭቀኛል። እንዳልኩ እንለያይ እንጂ እወዳታለሁ፣ በጣም ልዩ አክብሮት አለኝ ለእሷና እኔ ብንገናኝ አብረን ጓደኛ ብንሆን አይከፋኝም፣ ተቃውሞም የለኝም እሷ ፈቃደኛ ከሆነች ይለው ነበርና እኔ ሁኔታዎችን አመቻቻለሁ ብሎ እንዳልኩ 2000 ዓመተ ምህረት ላይ ለስልጣና ይመስለኛል ወደዚህ ወደ አዲስ አበባ መጣች እና 2000 ላይ ተገናኛችሁ? ተገናኘን። መገናኘት ብቻ ሆኖ ቀረች። 2000 ላይ እንቁምና በጣም አንተ ትምህርት ቤት እያለህ ብዙ ደብዳቤ ትላላኩ ነበር።
ደብዳቤው እጅ ገብቷል። ሚስጥራዊ ሰነድ እኔ ጋር ገብቷል። ይገኝ ይፈለግ ይሄ ሁሉ ያው እንግዲህ ደብዳቤ የምትልከው ነው እሷ። በክብር ተቀምጧል እንግዲህ እስካሁን ድረስ። ይሄ ፖስታ ድሮ የተላላክ ነው ፖስታ። ይሄ ድሮ ፖስታ ነው። ዘመን ልጆች አያውቁትም ማለት በስማ ከዝናሽ መንግስቴ ለሀበን ነው ፖስታ ቁጥሩ ሁሉ አለው። ባህር ዳር እያለ ነው ዩኒቨርሲቲ እያለ ባይዛው ግቢ እያለሁ ደብዳቤ በሚላክለት ሰው በየቀኑ በየሳምንቱ ሲመጣ እንደኔ ብዙ ደብዳቤ የሚላክለት ሰው አልነበረም። ይሄ ሁሉ ዝናሽ የላከችው ነው። በጓደኝነት እያለ በጣም የሚገርመው ደግሞ እንትኑ ብቻ አይደለም ያለው ምንድነው ደብዳቤ ብቻ አይደለም ፖስት ካርዶችም አሉ። ይሄ ለፋሲካ ነው። አይ ላቭ ዩ አለ። በጣም የራኑ ፖስት ካርዶች የድሮ ፖስት ካርዶች አይገርም። ጠፍኝ ወጣሉ የሚገርም እንጂ በጣም የሚገራርሙ የደብዳቤ ከለር ፔጅ ያላቸው በጣም ይገራርሙ። አይ ዝናሽ ግን ምገርሚያ ፈጣን አፍቃሪ ነሽ። በጣም ይገርም። ግን ከዚህ ሁሉ ደብዳቤ ግን አንዱ ቢነበብ ጥሩ ነበረ። ደስ ይለኛል። እስቲ አንዱ አመረጠ አንብብልኝ። እነዚህ ፖስት ካርዶች እሺ ይችላል። እሺ አሁን በብጣሽ ወረቀት የተላከች ጥቅሶች ናቸው፣ አባባሎች። ምን ይላል? በአካል ከመሞት ይልቅ በህሊና መሞት የበለጠ መራራ ነው። በሰው ልጅ ትልቁ ነገር ውበቱ ሳይሆን ቁም ነገሩ ነው። የሚወደውን ያጣለ ብዙዎትር መንገደኛ ነው። እንደሚሉ ለማጽናኛ ለማስጠንቀቂያ ያው አንተ በደንብ ታስብበት ነው። አሁን የተለያዩ ደብዳቤዎች አሉ አሁን እንደዚህ የሚጻፉ። አሁን ለምሳሌ የሚገርም ደብዳቤ ነው እንደውም እጄ ላይ ያገኘሁት። ይኸውልህ 26/01/96 ዓመተ ምህረት አንተ ሁለተኛ ዓመት ነህ እዚህ ላይ? ሁለተኛ ትምህርት ቤት። እሺ። እና ለምወድ ለምናፍቅ ዘወትር ከእኔ ለማትርቀው ለወድ ፍቅሬ እንደምን አለህልኝ እኔ ካንተ ሐሳብና ናፍቆት በስተቀር እግዚአብሔር ይመስገን በጣም ደህና ነኝ ይላል። እንግዲህ ብዙ ነው የተጻፈውና አሁን ይሄ ደብዳቤ ለምሳሌ ሁለተኛው ገጽ ምን ይላል? አብን የሚገርም ትናንትና ሰኞ የሆነ ስራ አግኝቼ ስራ ጀምሬያለሁ፣ ግን የግለሰብ ነው። በቤት ከመዋል ይሻላል ብዬ ነው። አይሻልም? ይሻላል አይደል? ሰዓት 1:30 እወጣለሁ፣ 10 ሰዓት ቤት ይገባለሁ። ከዛ ትምህርት ቤት ደስ የሚል ጊዜ ነው። ስራው ምን መሰለህ? እሱ ትምህርት ቤት አዴራ ያለው ማለት ነው። ያው ለትምህርት ቤት ክፍያ ራሴን እችላለሁ። በወር 60 ብር ነው ክፍያ የማገኘው። በተረፈ ይጠቅማል ብዬ ባላስብም በወር በሁለት ወር እሞክራለሁኝ። ለአሁኑ ይችን 20 ብር ልኬልሃለሁ። በተረፈ ሀያ ብር እኮ ብዙ ታደርግበታለህ፣ ብዙ ምሳ ትበላበታለህ። ያን ጊዜ በየአይነቱ 2 ብር ምናምን ይሆናል። ኧረ በጣም ብዙ 60 ብር እያገኘች 20 ብር የምትሰጥ ደሞዟ ስንተኛ ማለት ፍቅረኛ። ይገርማል። አይ በጣም ጊዜ የለም እንጂ የሚገራርሙ ደብዳቤዎች እንደሚሆን ተስፋ አደርጋለሁ። በጣም የሚገርምህ እኔ እንደውም አሁን አንዳንዴ ሳነባቸው የረሳኋቸውን የቤተሰብ ታሪክ ሌሎችን ማስታውሳለሁ። ባይ ዘ ዌይ ከኛ ቤተሰብ ጋር በጣም አታሽድናት። ከእሷ ጋር ስለያይ የኛ ቤተሰብ በሙሉ በጣም ነው የተናደዱብኝ። በጣም ነው የሚወዷት እና እንዴት እሷን ታስቀይማለህ፣ እንዴት እሷ ጋር ትለያያለህ ብለው ነው በዛ ጊዜ ተበሳጩብኝ። እና እኔ አሁን ተለያየንም ለማለት ፕሮሰሱን ራሱ ለነሱ ለማስረዳት አልችልም። እስከ 2000 ዓመተ ምህረቱ ያው ገና አንተ እዛ ኃላፊነቱ ስላለ ትምህርት ቤቱ ስላለ ገና የተወሰነ ነገር የለም። ግቢ ጨረሱ። ከዛ ደግሞ ወደ ልክ ወደ አዲስ አበባ ሳረሳው ግን ይሄ ፎቶግራፍ ይሄ አጀንዳ ምንድን ነው? ይሄ አጀንዳው እኮ አንድ የቤተሰብ አባል ሲጠይቃቸው ይኸውልህ እንትና ፎቶግራፍ አለ ያንተ ነው ምንድን ነው አጀንዳ? አውቶባዮግራፊ። የሚገርም እዛ ዘመን ላይ የነበርን ሰዎች ያስታውሱታል። አውቶባዮግራፊ ተብሎ እናስሞላ ነበር። ጥያቄዎች ከፊት ይጻፉና ለጥያቄዎቹ መልሶች በዙሪያ ላሉ ሰዎች ትሰጣቸውና ስለኔ ምን አይነት ስሜት አላችሁ ወይም እነዚህን ጥያቄዎች በተመለከተ በሚል እንዲመልሱ ታደርጋለህ። እና እሷንም አስሞልቻት ነበር። ያው ዝናሽ መንግስቴ በ94 ዓመተ ምህረት መጋቢት 2
በ94 ዓመተ ምህረት ምን ብላ ጽፋለች? ፎቶግራፉ አለ። የተዘዘሩት ማሳሰቢያዎች በሙሉ እንዲሁም ጥያቄዎቹ የሚሰሙና የሚመቹ በመሆናቸው ትልቅ ደስታ ተሰምቶኛል ትላለች። ከዛ መጨረሻ ላይ ደግሞ ማስታወሻም አለው። ከዛ አንድ ቢጫ የፕላስቲክ አበባ ማስታወሻ እንዲሆን ሰጥታኛለች። ስጦታ ሰጥታለም። የቢጫ ፕላስቲክ አበባ ነው አብሮ ሊለጠፍ ስላልቻለ ማስታወሻቱን እንግዲህ በጽሁፍ ይስፈር ተብሎ ነው። ይሄ ለሰጠኝ ለቤተሰብ አባል ምስጋና አቅርቡልኝ። በጣም ይገርማል። የዝናሽ የጓደኝነት ፍቅር በጣም ተመችቶኛል። ግን ሌላው ደግሞ ሲሰማ እንደውም ሳታገቢ ሁሉ የጋብቻ ቀለበት ታደርጊ ነበር አሉ። እውነት ነው? እውነት ነው። ያው ስራ ስትወጣ ማለት ከመጀመሪያም ጀምሬ በቤተክርስቲያን አካባቢ ስላደረኩኝ እግዚአብሔር ቢፈቅድ በተክሊል ነበር ማግባት የምፈልግ የነበረው። እሱንም ነገር ማድረግ ፈልግ ስለነበረ ያው በዛም በዚህም ስለሚመጣ አግብቻለሁ ብሎ መንገድ ለመዝጋት ታረጊ ነበር። አጥር መከላከያ ነው ይባላል እኮ። እውነት ነው። ሰው እንትን እንዳይጠይቅ። ከዛ 2000 ዓመተ ምህረት ግን የሚገርም እሱ ቀለበቱ ላይ ማለት ነው ማቀው በኋላ ላይ ነው ወንድሜ አግኝቷት እኔን ጋር እንድንገናኝ እየነገረኝ ይሄን ሁሉ ጊዜ እኮ ኢቭን አንተን እኮ እየጠበቀች እኮ አግብቻለሁ ብላ አንተ ጋር አትገናኙ እንጂ እጇ ላይ እኮ የጋብቻ ቀለበት አለ እኮ ብሎ ሲነግረኝ በጣም ደነገጥኩኝ። በጣም ነው የደነገጥኩት። አላቅም እስከዛ ድረስ እንዳልኩ በመሀል ተለያይተናል። አዲስ አበባም ልክ ካምፓስ ጨርሼ ከመጣሁ በኋላ ደግሞ የኛ ቤተሰብ ተበታትኗል ብዬ ለቤተሰብን ማሰባሰብ ምናምን ውስጥ ነው የገባሁትና ምንም ህይወት ፋታ ሰጥታኝ አታውቅም እስከዛ ጊዜ ድረስና ያን ስሰማ የሆነ ማለት መወደድን ማሰብ የሚፈጥረው ስሜት አለ። እንደገና የጥፋተኝነት ስሜት አለ። ብቻ ድብቅ ያለ ሊገልጸው ማልችለው አይነት ስሜት ነው የነበረውና በዛ ሁኔታ ውስጥ ሆነን ነው እንግዲህ 2000 ዓመተ ምህረት የተገናኘነው ማለት ነው። እስከዛ እስከ 2000 ያለው ነገር አይፈረድብህም አንተ ብዙ ጣጣ ውስጥ ነው ያለውና እና 2000 ዓመተ ምህረት በአይጠገብ ፊት አውራሪነት ዋቢ ሸበሌ ሆቴል ተገናኛችሁ። ከዛ ውይይቱ በምን ተጠናቀቀ? 2000 ላይ እንገናኝ እንጂ የሚደንቅህ ነገር እስከ ዛሬ ድረስ አሁን ተግባብተናል ወይስ እስከ ቅርብ ጊዜ ድረስ ያልተማመንበት በጣም የምንከራከርበት ነገር ነው። ምንድነው ያው እሱ ገፋፍቶኝ አገኛት ስላለኝ እኔ እንዳልኩ የጥፋተኝነትም ስሜት አለብኝ። ብዙ የተዘበራረቁ ነገሮች ናቸው የነበሩት ህይወቴ ውስጥና ቢያንስ ያኔ ሪሌቲቭሊ ስቴብል ያደረኩበት ጊዜ ስለነበረ አግኝቻት ይቅርታ ለመጠየቅ ፈቃደኛ ከሆነች ደግሞ ጓደኝነቱን እንድንቀጥል ለማድረግ ነው። ስለዚህ አግኝቻት አስታውሳለሁ የለበሰችው ልብስ የተገናኘንበት ቦታ ሁኔታ ሁሉ አይነ ህሊና ላይ ያለ የሚገርም ነገር ማለት ነው። አግኝቻት ይቅርታ ጠየቅኳት ለተፈጠረው ነገር። የ6 ዓመት ይቅርታ አቀረብክ? አዎ። እና ከቻልሽ እና ፈቃደኛ ከሆንሽ ጓደኝነት ብንቀጥል በጣም ደስ ይለኛል አልኳት ማለት ነው። ከዛስ እንደመብረቅ የሆነ መልሰሰጣ ማረገች ማለት ነው። አሁን ጓደኛዬ ይዣለሁኝ የራሴን ህይወት ጀምሬያለሁ እንድትረብሸኝ አልፈልግም እንድትበጠብጠኝ አልፈልግም አይነት በጣም ሲሪየስ ሆና መልስ ሰጠች ማለት ነው። እሺ ከዛ በቃ ምንም የሚሆን የሚቀጥል ነገር አይደለም። አትሊስት አግኝቻት ይቅርታ ስለጠየኳት ውስጥ ሰላም ቢሰማኝም በቃ እንግዲህ ሌላ ህይወት ከጀመረች እንደገና ደግሞ ከዚህ ሁሉ ዓመት በኋላ መጥቼ ለበጠብጣት ነው ብዬ በቃ ኑሮዬን ቀጠልኩኝ ማለት ነው። ሌላ ህይወት ጀምረሽ? አልጀመርኩም፣ ግን በሰዓቱ የሄደበት እንትንም ያናደደን ብዙ ነገሮች ማጋ አይከፈልኩባቸው ነገሮች ስለነበሩ በሰዓቱ ምንም መቀበል አልፈለኩም። ተበሳጭተሽና በቃ እኔ አለኝ አልሽው? ያው ደብዳቤ ጽፈሽ ያ ሁሉ ብር ልከሽ በየወሩ እና ከዛ በኋላ አልፈልግም አልሽው? አዎ። ከዛ እሱም ደነገጠ፣ ድጋሚም አልመጣም። ከዛ በኋላ ተለያያችሁ? እንዴ አጠገቧ እንዳልደርስ አድርጋ እኮ ነው ያባረረች። እና ዛሬ ላይ ስናወራ በጣም ያቺ 2000 ዓመተ ምህረት በጣም ታንገበግበኛለች፣ ትቆጨኛለች። ለምን እንደምታንገበግብ እንዴ ማለት ያኔ በሰላም ጓደኝነቱን ጀምረን ቢሆን ኖርማል ህይወታችንን ቀጥለናል ማለት ነው። ቢያንስ ባይናው ትዳር ውስጥ እንግዲህ ስንት ዓመታችን ማለት ነው? 20 ዓመት ነው የሚሆነው የሆነን ነበረ ኖርማል ህይወት። ከዛ በኋላ እኔም ጓደኝነት ሌሎች ጓደኞች ያስኳቸዋሉ። ህይወቴ ምንም ልክ አልነበረም ከዛ በኋላ የነበረው ህይወቴ። እና ዛሬ ላይ ስናወራ የሚገርመው ነገር ለምን መታህ ከዛ በኋላ
ሎቢ ያላደረከኝም አይነት ስሜታው ትንሽ ኢንሲስት ማድረግ ነበረ ባየ እኔ ደግሞ መቼ ማርያም መንገድ ሰጠሽኝ ሰው እኮ ትንሽ እኮ ተሰጥቶ እኮ ነው አይደል እስቲ ቆይ ላስብበት እንደዛ አይደለም በቀደም ብትል አትስከ የሆነ ፖላይት ወርዶች አሉ በጣም ተበሳሽታ ተናዳ ሁሉ ነው ያስመለሰችኝና እንዴት ነው እኔ በዛ በነበርኩበት እድሜ ምንም ስፔስ አልሰጠችም በቃ ተስፋ ቆረጥኩ ማለት በፍጹም ምንም አይነት ነገር ንዴቷ ሁሉ ፊቷ ላይ ይታያልና እኔ እንዴት ነው በዛ ሁኔታ ውስጥ ደግሜ ላገኛት የምችለው የነበረው ጓደኛ ያዘችው ራሱ ከዛ በኋላ ነው የሚገርመው አንቺም ጓደኛሽ አዎ ከዛ በኋላ ጓደኛ ይዤ ነበር በምን ተለያያችሁ የሃይማኖት ልዩነት ማለት እሱም ኦርቶዶክስ እኔም ኦርቶዶክስ ነበርን እኔ አዲስ አበባ ምገባ ሰዓት የሃይማኖት ልዩነት ተፈጠረ ማለት ነው እሱ ሃይማኖቱን ቀየረ እሱ ምክንያት ተለያየን ማለት ነው ያጋጥማል እሺ አንተስ እኔ ከዛ በኋላ የነበረኝ ህይወት እውነት ለመናገር በጣም ከባድ ህይወት ነበረ ይኸውልህ ቅድም ያወራው የኛ የቤተሰብ ታሪካችን ብዙ ምስቅልቅል ያለፍኩበትና ምናልባት ዛሬ እንግዲህ በጥሩም በመጥፎም ለደረስኩበት ማንነቴ ራሱን ትልቅ አስተዋጽኦ ያደረገ ነውና አንደኛው ጉጉቴ ምንድነው የነበረው የኛ ቤትን ታሪክ የተመሰቃቀለው በተለይ እንደ ትዳር የአንድ ቤተሰብ ህይወት ፌል ማድረግ የሚያመጣውን ቀውስ ተገድጄ ኖሬ አይቼዋለሁኝ አንድ ቤተሰብ አንድ ብቻ አይደለም የኛ ቤተሰብ ልክ ሲፈርስ ወይም ሲወድቅ አብሮ ልክ እንደ ዋርካ በለው በጣም ብዙ በዙሪያችን ያለ በጣም ብዙ ቤተሰብ ነው ይዞ የወደቀው በጣም ትልቅ ቤተሰብ ነው የነበረውና ሳድግ አንዱ ምኞቴ በቃ ትዳር ምድራዊ ገነት ነው የሚል ሐሳብ አእምሮዬ ውስጥ ተጸነሰ ከዚህ ሁሉ ምስቅልቅል ሰው ልጅ የሚወጣበት ያን እንግዲህ አሁን ያኔ ገና የማወራህ ገና ልጅ ሆኜ ኤሌመንታሪ ማነው ጁኒየር ላይ ያለው 7-8ኛ ክፍል ሆኜ ነው ብዙ ያን አይነት የሃይማኖት መረዳት ብዙም አልነበረኝም ግን እንደዛ አይነት ሐሳብ ነበረ ስለዚህ ሳድግ በቃ የራሴ የምላትን ጓደኛ ይዤ እሷ ጋር ተጋብቼ ደስተኛ ህይወት በመኖር ያለፈ ህይወት ይካሳል የሚል ሐሳብ ውስጥ ያለ እንዴት በምን አረጋግጠህ ምናምን ብታይ ምንም ጀስቲፊኬሽን የለኝም ውስጤ ግን በቃ እንደዛ አይነት እምነት ተፈጠረ ስለዚህ ቶሎ ማግባት ፈልግ ነበር ስለዚህ ሜዛው ጓደኝነቶች ልክ አልነበሩ ፌል አደረጉ በኋላ 2005 ዓመተ ምህረት ጋር ከአንዲት ሴት ጋር ጓደኝነት ጀምረን ብዙም ሳንቆይ ወደ ትዳር ገባን እና ያ ትዳር በጣም ጤናማ ያልነበረ ትዳር ነው በህይወቴ በጣም ከባድ ዋጋ የከፈልኩበት ምናልባት ቢወራ ብቻውን የሆነ መጽሐፍ የሚወጣው ታሪክ ነው በህልሜም በእውኔም ማሰቤው ማላቀው አይነት ቅዠት ውስጥ ነው የገባሁት እና በቃ ህይወቴ ሚዝራብል ሆነ ያ ልጆኝ የምመኘው አድጌ ለሰዎች የሚተርፍ ምሳሌ የሚሆን ትዳር እንዲህ አይነት ነገር ገነባለሁ የምለው ነገር በሙሉ ውሃ በለው እንኳን ለሰው ልተርፍ ራሴን እንኳን ሰርቫይቭ ማድረግ የማልችልበት አይነት ሪሌሽንሺፕ ነው የነበረውና በቃ ላይፌ ልነግርህ በማልችለው ሁኔታ በጣም ከባድ ነበረ እዚሁ ሁኔታ ላይ ያለው ደግሞ እኔና ትንሽ እህቴን ያሳደገችን ትልቁ እህታችን አለች ኦልሞስት ማዘር ስትሞት አደራ ያለቻት ለሷ ነው እሷ በጣም በጠና ታመመች ኦፍ ኮርስ ከዛ በፊት 2001 ምናምን አካባቢ 2002 ላይ የጡት ካንሰር ተገኝቶባት አንድ ጡቷ ሁሉ ተቆርጦ ትሪትመንት ላይ ነበረች እዛ አመት ላይ ግን በጣም አክሰለሬት አደረገ እንደገና ኦልሞስት መድኃኒቱን ሌላውን ከወሰደች በኋላ አገረሸባትና የሷ መታመም በዚህ ሁኔታ አለ በዚህ ሪሌሽንሺፕ ልክ አይደለም በጣም ከባድ ነገር ነው የተፈጠረውና በቃ በጣም ከባድ ዲፕሬሽን ውስጥ ነው የነበርኩት በህይወቴ ውስጥ እና በዛ ሁኔታ ውስጥ እያለሁ እህት ያረፈች በጣም ኢትወስ ሾኪንግ ለኔ በቃ ምክንያቱም እንዳልኩ ብዙ የሞት ታሪኮች ናቸው እኛ ቤት ውስጥ ያለፉትና እዛ ሁኔታ ላይ ያለው ሪሌሽንሺፑም እንደገና በቃ ፒክ ደርሷል ከባድ ነበረ እና እሷ ደግሞ በህይወቷ ምኞቷ የነበረው እኔ ልጅ ወልጄ የኔ ልጅ ማየት ነው በቃ የህይወት ዘመን ድሪሟ ማለት ትችላለህ እና በሚያሳዝን ሁኔታ እሷም ሳታያት ትዳሩም ከዛ በላይ መቀጠል አልቻለም ፌል አደረገ እና በቃ በማይሆን ሁኔታ ውስጥ ገባው ማለት 2006 ዓመተ ምህረት ላይ ማለት ነው 2006 መጨረሻው አካባቢ ላይ በጣም ከባድ ሲቹዌሽን ውስጥ ነው የነበርኩት ለቅሶ ቤት ተዋወቃችሁ እንደገና ለቅሶ ቤት ደግሞ ተገናኛችሁ ይሄ ለቅሶ ቤት ገርማ አንዳንድ ጊዜ ለዋ አንዳንድ ሰው ፍልፈት ለሌላው ሰው ህይወት መጀመሪያ ይሆናል ከዛ እንደ ዋዩ ቢሸበል ስብሰባ ተቀምጣችሁ አይ ለቅሶ ቤቱ ተገናኘ ለቅሶ ቤት ሄድኩት እሱ ቤት ሳይሆን ትንሽቱ ግሩም ቤት ነው ሄድኩት ግሩም ቤት ሄድኩኝ እዛ ነው የተገናኘ ነው ማለት ነው ከዛ ከረጅም ጊዜ በኋላ እንደገና
ጥር ላይ ሙታ እሷ 2007 ጥር ላይ 2006 ጥር ላይ ሙታ ድጋሚ ጓደኝነት እንትን ያሰብነው መስከረም 7 ነው ድጋሚ ተገናኘ ነው መስከረም በኋላ ይሄ ሆኗል። አሁን እዚህ መሀል ለምን ተፈጠረ እንዳልኩ እህቴ ካረፈች በኋላ ከለቅሶ ተመለስኩኝ። ነገሮች በጣም ከበዱኝ። ሪሌሽንሺፑ እንዳልኩ ጥሩ አልነበረም። ባይ ዘ ዌይ ይሄ ሪሌሽንሺፕ የቆየ ነው አጠቃላይ አመት ከ8 ወር እንደዛ አካባቢ ነው እንግዲህ ይሄኛው የመጀመሪያው ትዳሬ ማለት ነው። ኦልሞስት አንዱ አሁን እንግዲህ በኋላ የትዳር ማማከር ስራ ለመስራቴ አንደኛው ምክንያት ገፊ ምክንያት ይሄ ጉዳይ ነው። ምክንያቱም በህይወቴ ውስጥ አሁን የትዳር ለምን ፌል አደረገ ብትለኝ አጭር መልስ ነው የምሰጥህ። የኔ ስህተት ነው። አገባብ ላይ የተፈጠረ ስህተት በህይወት ውስጥ ትልቅ ዋጋ ያስከፍልሃል። ከዛ በኋላ እንዲሆነን እንዲተባብለን እንዲተደራርገን ብትለኝ ዩዝለስ ነው። ልክ እንደ ሸርታቴ ማለት ነው። ምንድነው የጭቃ ሸርታቴ ልጆን ተጫውተን ይላ እዛ ላይ አትግባ እንጂ ከገባ በኋላ በጭቃ ብትጨማለቅ ብትለወስ ምን ብትል መጀመሪያ ለምን ገባህ ነው ፖይንቱ። ልክ ነው። መግባት ያልነበረብኝ ትዳር ነው። አሳልጠናኑ ነው የገባችሁት ማለት ነው? አዎ፣ ምክንያቱም የኔ ጉጉት ነው እንዳልኩ ያ የልጅነት ስላለ ትዳር የመያዝ ጉጉት ገና ኢማቹርድ ነበርኩኝ። ብዙ ነገሮች ልክ አልነበሩም። ገት ፊሊንግ የሚነግረኝንና አእምሮ የሚያስበው ስሜትና አእምሮ የሚታገሉት ትግል አለ የዛ ውጤት ነው የነበረውና አሁን እንዲህ ነው ልልህ አልችልም። ዝርዝር ነገሮች የኔ ጥፋት ነው። ሶ ከዛ በላይ ሊቀጥል ስላልቻለ ሪሌሽንሺፑ በቃ ወጣሁኝ ማለት ነው። ምክንያቱም ብዙ ሞከርኩ ስልህ ሊትራሊ እውነት ለመናገር እስከምችለው አይደለም እስከማልችለው ጥግ ድረስ ነው የሞከርኩት እዛ ሪሌሽንሺፕ ውስጥ ለመቆየት። በቃ ዋንስ የልጅነት እድሜ ነው ገብቼበታለሁ። የሰው ህይወት ነው እንዴት የቤተሰቤን ስህተት ራስ ህይወት ላይ ደግማለሁ ብዬ ማሰብ ሰው ስለነበርኩኝ ያን ለማስተካከል ነው የሞከርኩት። ግን በቃ ፋይናሊ ላይፌን ሁሉ የሚያሳጣኝ አይነት ደረጃ ላይ ሲደርስ ዊዝድሮ ማድረግ ነበረብኝና ከወጣው በኋላ ታስታውስ ከሆነ ወጥቼ በጣም በቃ ለኔ እንዳልኩ ነው ትዳርን አይደለም ያጣሁት ህልሜን ነው ያጣሁት። ቢኮዝ እኔ ለሰዎች ምሳሌ ሆናለሁ ምን ሰውዬ የራሴን ትዳር ማቆም ያቃተኝ በምን ሜሪት ለሰው ምሳሌ ሆናለሁና በጣም ዲፕረስድ ሆንኩኝ። ዲፕሬሽን ውስጥ ገባ። ወደ 25 ኪሎ ነው የጨመርኩት። 25 ኪሎ ጨምሬ በቃ ድብልቅልቅ ብዬ ምንም ሜታቦሊክ ሲስተሜ ምናምን ልክ አልነበርኩም። ያ ወቅት ላይ ኢቲቪም እንገናኝ ነበር ካስታወስ የአየር ሰዓት ይዤ 97 ላይ ሰራ ነበር ድጋሚ ማለት ነውና በቃ ለውጤ ምናምን ሁሉ ልክ አልነበርና በቃ ምንም የመኖር ፐርፐዝ ያጣሁበት ሚኒንግ ያጣሁበት ለምን እንደምኖር ግራ የገባኝ ታይም ሆኜ ከዛ ክረምት ላይ ቲንክ ይመስለኛል ከሷ ጋር ከተለያየ በኋላ ገዳም ሄድኩኝና ረጅም ጊዜ ቆይቼ መጣሁኝ። ጺም ያድጎ አጎፍሬው ሽፍታው በዛ ሁኔታ ውስጥ ያለው እሷ ጋር እንዳልኩ ለለቅሶ ተገናኘን። ከዛ በኋላ ግን ድጋሚ አልተገናኘንም። እኔም ኦሬዲ እንዳልኩ ኪዮቲክ ነገር ውስጥ ነው የነበርኩት። ልክ ስመለስ አንድ ኢንሲደንት ተፈጠረና ስንገናኝ እሷም ደግሞ ወደ አዲስ አበባ የመጣችው ሊጋቡ ምናምን ጨርሰው ነበርና እሷም ተለያይታ እሷም ሌላ ዲፕሬሽን ውስጥ ናት የነበረችው። ያለ እንትናችሁ ሄዳችሁ ያለ ጣፈንታችሁ ሄዳችሁ ሁለታችሁም የሆነ ቦታ ሄዳችሁ ዲፕሬሽን ውስጥ ገባችሁ። ያቺ 2000 ዓመተ ምህረት ትቆጨኛለች እምልህ ለዚህ ነው። ስለዚህ ሁለት ዲፕሬሽን ያዛችሁ ተገናኙ። አዎ መስከረም 2007 ላይ ከዚህኛው ትዳሬ ከተለያየው በኋላ ኦልሞስት ተገናኘ እና አሁን ላይ ስናወራ ለምሳሌ እሷም በነበረችበት ሁኔታ እኔም ባለሁበት ሁኔታ ላይ እኔም እሷም ባይሆን ያገኘሁት አላቀም እሷን እንግዲህ እሷም እኔም ባይሆን ያገኘችው ሪሊ ቶሎ እንጋባ ነበር ወይ ምክንያቱም በአመቱ ነው የተጋባው። አንድ አመት ነው እንግዲህ ድጋሚ የማሰቢያ የማሰላሰያ ጊዜ እንደ አዲስ ለመተያየትም ሪሊ ድሮ በነበረን ማይንድ ሴት ብቻ ስለማንቀጥል ብለን ያየነውና እኔ አሁን ራሱ በዛ አይነት ዲፕሬሽን ውስጥ ሆኜ ሌላ ሴት ብትሆን ትዳር የሚባለው ነገር ደግሜ ያየው ነበር ወይ የሚለው ጥያቄ ነው በህይወቴ ውስጥ እውነት ለመናገር። ለዋሷነታ ስለዚህ የነበራችሁበት የቆያችሁበትን ጉዳይ ተነጋግራችሁና እንደ አዲስ ጀመራችሁ። አያችሁ የእግዚአብሔር ፍቃድ ነው። የእግዚአብሔር ድጋሜ ተገናኛችሁ። ዋው! ስለዚህ ከዓመት በኋላ ተጋባችሁ። መስከረም ተገናኘን። እንደውም የመስቀል ቀን ነው አይደል? የመስቀል ነው እንግዲህ የተገናኘ ነው። አጋጣሚ መስቀል አደባባይ ተገናኘን። ከዛ በኋላ የዛኑ ቀን ረጅም መንገድ እያወራን ሄድን። ማስታውሰው እንግዲህ ያቺ ቀን ትመስለኛለች በደንብ ጥንስስ የተፈጠረባት በአመቱ መስከረም 9 2018 ዓመተ ምህረት ደሴ ሄደን ተጋባን ማለት ነው። በቤተ ክርስቲያን በቅዱስ ቁርባን።
አይ በጣም ነው በቃ አያችሁ ይሄ የሉሃ የትም በቃ የተፈቀደው እሷ ናት የተፈቀደችልን አንቺም እሱ ነው በመሃል አንቺ ማጥፋሽ እንዲህ ማለት አልነበረብሽም የዋቢ ሸበሌው ስብሰባ ላይ ዋቢ ሸበሌው 2007 ላይ እንዲህ ማለት አልነበረብሽም እሱ ደግሞ ያው በዛ ምክንያት ደግሞ በጣም ከፍተኛ ውጣ ውረድ አሳልፎ ተገናኛችሁ እንኳን ተገናኛችሁ አሜን ለ10 ዓመት በቃ አገኘሁሽ ደስ ይላል በጣም እስኪ ወደ ሰርጋችሁ እንምጣ እሺ ማለት የሰርጉ ዕለት ነው አሉ የተመለጥኩ ነው ቀደም እንዳልኩ ኦልሞስት ያ በኋላ ነው አሁን ዶቶችን ገጣጥም የምነግርህ ልክ ሶፍር ከየት መጣ ሳይባል ላሽ ጀመረኝ እሺ በቃ የሆነ ሌላ አይነት ፍጥረት ነው ያስመሰለኝ እዚህ ጋር በቃ የሆነ የሌላ አይነት እንትን ያደረገኝ ከዛ ግራ ገባኝ ህክምና ሞከርኩ በትራዲሽናል በሚባሉት በቃ በእንትን ልታሻው ምናምን የሚባሉ ብዙ ነገሮች አሉ እነዛ ሞከርኩ ብዙ ነገር ሞከርኩ ምንም ለውጥ የለውም ጭራሽ ከቀን ወደ ቀን ጸጉሬ እያለቀ መጣ የማወራው 2007 ፕሮሰሱን ሙሉን ማለት ነው ከዛ የጺሜ እያለቀ መጣ ሰርጌ ላይ ካየዝሽ ጋር ብቻ ናት ጺሜ ያደበረች እቺ ናት አሁን ውስጥ የቀረችው ከተጋባን በኋላ እቺም አለቀች እውነትም ይሁን ያጣው እንትን አለ ማለት ነው አዎ ይሄም አለቀ በቃ ከዛ ቀጥሎ ይሄ ነው የሚያልቀው ይሄ ሲያልቅ ወደዚህ ነው የሚመጣው ስለዚህ ቀን ምንድነው ኩል ነው መቀበው ምንድነው ማረጋው እስከ ማለት ደረስኩኝ ከዛ ብዙ ነገር ሞክሬ እግዚአብሔር ይስጠው አንድ ሐኪም አገኘሁኝና አስረዳኝ ይኸውልህ ምንም አታደርግ ይሄ በህክምናው አሎፔሺያ ይባላል ከአውቶኢሚዩን ዲዚዝ ከሚባሉት ውስጥ አንዱ ነው ሰውነት ውስጥ የሆነ ለውጥ ሲኖር ነጭ ደም ሴሎች ራሳቸው ሄደው እርምጃ ይወስዳሉ ላይክ ኢንገልፍ ያደርጋሉና የዛ ችግር ተፈጠረበት የተባለው ቦታ ላይ አታክ ያደርጉና አጣርተው ምናምን ካዩ በኋላ ሰላም ነው ብለው ሲያስቡ የያዙትን ሰነድ ይለቃሉ እና በራሱ ጊዜ ይመለሳል ተወዋለ እውነትም በቃ ተውኩት ብዙ ነገር ሞክሬ ነበር ኢቭን በመርፌ የሚወጋ ምናምን ሁሉ እንትን አለ ብለውኝ እስከዛ ድረስ ደርሼ ነበርና በኋላ ላይ ስተው መመለስ ጀመረ ግን በጣም በሚገርም ሁኔታ ምን ሀፐን አረገ የጸጉሬ ኦልሞስት ብዙ ሄዶ ቀረ ጺሜ ግን ተመለሰና ግን ከርዳዳ አይነት ሆነ በፊት በጣም የሚገርም አይነት ሪዝነኝ ነበር ስለዚህ አሁን ጠንካራ ሆኖ መጣ ፊቴ ደግሞ ሴንሲቲቭ ሆነ እንደቆ ማለት ነው ይሄ ዲፕሬሽን ያመጣው ዲፕሬሽን ነው በጣም ከባድ ነው አምጣ ለሁሉ ዲፕሬሽን አምጣ ይራከኛ አሜን አይ ጥሩ እሱ ወደ መስክ ፎቶ ያየው ነበር እና ለብ ቪሎ አለበሳችሁ ለምንድን ነው እንደገና ደግሞ ቤት ውስጥ ነው አሉ መስክ ደግሞ ሽልስ ንሻውኝ አው ቬሎ አለበስንም አስበን ነበር ቬሎ ያው ስራውቱ በቤተክርስቲያን ቢሆንም ቅድሚያ መስክ ፎቶውን በቬሎ ልነሳ ብለን የሆነች ልጅ ጋር አስተካክዬ ምናምን ጨርሼ ከዛ ከምንነሳበት አንድ ሳምንት ቀድሜ ስደውልላት የሆነች ሙሽራ ወስደው ስልኳ ማይሰራም የለም ጠፋች ሙሽራውም ጠፍታለች ቬሎም ጠፍቷል ፍለጋ ላይ ነኝ አለች ማለት ነው ከዛ በሰዓቱ የምፈልገውን ነገር አጣው ማለት ነው ከዛ ለምን አንተውን በያ አጋጣሚ ያሰራሁት ቀሚስ ረጅም ቀሚስ ስለነበረ በሱ ተነስተንበት ይሄ ማለት ነው አዎ ይሄ ልብስ አዎ ከዛ መስኩ ለምንድን ነው ቤት ሆነው መስክ ብሎ ቤት አለ እንዴ የሚደንቅ ሁለት ነገሮች ናቸው የተፈጠሩት አንዱ ሲምፕል ማድረግ ነው አጠቃላይ ሰርጉንም የፎቶ ፕሮግራሙንም ነው ብዙ ማስጮህና ማካበድ አይደለም ብዙ እንዲህ አይነት የሞቀ ይውልኝ ምናምን አይነት ነገር ብዙ አንወድም ሁለታችንም እና ሲምፕል ነገር ነው ብዙ ጊዜ ደስ የሚለን አንዱ ከዛ አንፃር ነው ሁለተኛው ወጭ ከመቀነስ አንፃር ነው ጀማሪ ሙሽራ ሆነን ለምንድን ነው ወጭ የምናበዛው አንና ጀማሪ ሙሽራም ብቻም ሳይሆን ግን ያኔ አንድም ብር ደሞዝ አልነበረው ያኔ ማለት ከቀጠሮ ወጥቼ የራሴን የአየር ሰዓት ይዤ ነበር የምሰራውና የአየር ሰዓት ይዞ መስራት ደግሞ ታውቀዋለህ ከስንት ጊዜ በኋላ ገንዘብ የሚገኝ የቴክኖሎጂ መዝናኛ ፕሮግራም ይዤ ሰራ ነበር ቴክኖ ላይፍ የሚባል ፕሮግራም እና ያው ስፖንሰር ዋንስ ኢን ኤ ዋይል ነው የሚገኘው ሲገኝ ይገኛል ሲመጣ ይመጣልና በጨበጣ ነው ማለት ነው እንግዲህ ወደ ውጊያ ይገባል እና ከሱም አንፃር ነው ስለዚህ አንድ ዘመዳችን ላንቺ ነው ለኔ ነው ዝምድናዋ ለኔ ዘመዴ ነች ለሱ ጓደኛው ነች ማለት ገነህ በሻ ትባላለች ገነህ በሻ እሺ
ትተዋወቃላችሁ አንተም ጋር የነሱ ቤት በጣም ትልቅ ግቢ ነው ቤቱም ያምራል በአጋጣሚ ባሏ ወንድም ደግሞ ፎቶግራፈር ነው ስለዚህ ለምንድን ነው ኢኮኖማይዝ ማናደርገው ብለን ቤቱን ስናየው የስቱዲዮ ሴትአፕ አለው ባይዘዋን ቤት ነው ስላልክ ነው እንጂ ፎቶዎቹን ብቻ ብትመለከታቸው ስቱዲዮ ነው የሚመስለው የተወሰነ ሴትአፕ የሰራ ነው እንደዛ አይነት ነው ስለዚህ እዛው ቤቱ ውስጥ በጣም ጥሩ ፎቶዎች ተነሳ ግቢው ሰፊ ነው ግቢው ውስጥ የተወሰኑ ፎቶዎች ተነሳ ነው ቆንጆ ፎቶዎች ነው የተነሳ ነው ከዛ ቤቱ የት መሰለህ መካኒሳ አቦ ጋር ነው ከመካኒሳ አቦ ጀርባ ጋር አንድ ትልቅ መስክ አለ የሰርግ ፎቶ የሚነሱበት የተለያዩ ክሊፖች ይሰሩበታል አይ ቲንክ አልተሳሳትኩ እንደሚቴዲ አፍሮ አንድ ክሊፑን እዛ ይመስለኛል የሰራው እዛ ቦታ ላይ ልንነሳ ሄድን ማለት ነው እሱ እንነሳና ከዛ የት እንሄዳለን ነው ወደ ሱሉልታ ማን ነው ወደ ጣፎ መስመር ላይ አንድ ድልድይ ስር ጥሩ የፎቶ መነሻ ቦታ የተዘጋጃለ በቃ መኪናም አለ ካሜራውም አለ ስለዚህ የሚፈልገው እኛ ነው ይዘን እንሄዳለን ብለን ነው ፕላን ያደረግነው ከዛ ወተን ልክ መስኩ ላይ ይዛጅ እንደጀመር ዶፍ ዝናብ አለ እንደውም የተወሰኑ ፎቶዎችን ጥላ ይዘን ምናምን የተነሳ ነው አለ እነዛ ፎቶዎች ላይክ ለስታይል ነው የሚመስሉት እኛ ከዝናቡ ተጠልለን የቆምንባቸው ናቸውና እሱን ተነሳን እዛኛው ግን ጭራሽ በፍጹም መሄድ የምንችልበት ሁኔታ አልተፈጠረም ስለዚህ ደግሞ የመስኩን ተነስተን ቀጥታ ወደ ደሴ መሄድ ስለነበረብን ጊዜ የለንም ለሌላ ቀን ብለን ማሻገር አልቻልንም ስለዚህ ያሉት ይበቃሉ ብለን እንግዲህ በዛው አለፍ ነው ማለት ነው ጥሩ ነው ጥሩ ዘዴ ነው በጣም ማለት ወደ ሰርጋችሁ ያው ደሴ ነው ሰርጉ ደሴ ነው ሰርጉ አንድ ቪዲዮ ነው ደስ ይላል በጣም ልዩ ነው ደስ የሚል ስሜት ነው ያለው ምን ስሜት ይሰማል የልጅነት ህልማችንም ጨምሮ የተሳካበት ስለሆነ ሁለታችሁም በቁርባን የማግባት ፍላጎት ነበራችሁ በቤተክርስቲያን የመጋባት ደስ ይላል ያ ስሜቱ ከባድ ነው በነገራችን ላይ የዚህ ቀን ያው አማኑኤል ቤተክርስቲያን ነው የነበረችው እንግዲህ እዛው ቤተክርስቲያን ማለት ነው የተጋባ ነው እኔ በርግጥ ሳገለግል የነበረው ደሴ ኪዳነ ምሕረት ቤተክርስቲያን ነው የዚህ ቀን ቅዳሴውን ንፍቀ ዲያቆን ሆኖ ገብቶ የቀደሰው አንዱ እንግዲህ እንደሚዜም እንዳጃቢም የነበረ ነው እንግዲህ እሱ ነው ማለት ነው ያቆረበው እንግዲህ ዘቀን ማን ነበር እስክንድር ይባላል እዚህ ጋር ፎቶ ላይ የምታየው ፊልም ዮሐንስ ይባላል መጀመሪያ የተዋወቅነው እሱ ጋር ሄደን ነው እሱ ቤት እንግዲህ ሚዜም አልነበራችሁ ማለት ነው ሚዜም አልነበረንም እንግዲህ አጃቢ ነው የነበረን በለው ራሱ እስክንድር የሁለታችሁ ሚዜ ዮሐንስ ሁለቱም ናቸው አክቹሊ በኔ በኩል ሁለቱ ናቸው የነበሩት በሷም በኩል ነበሩ እኔ ደግሞ ፋንቱ የምትባል ጓደኛ ነበረችኝና ከአፋር መጣ ከጎኔ ነበረች አስተዋውቁን ያጋባችሁ እስክንድር ዮሐንስ ያስተዋውቃችሁ እሱ ነው ያጋባችሁ እሱ ነው በለው እንግዲህ አይ ዮሐንስ ትክክለኛ ጣፋንታችሁ ነው ይገርማል ከ25 ዓመት በፊት አስተዋውቁ ያጋባ ሰው በጣም ይገርማል ስሰማ የሰርጉም ምላሹም ቅርቅሩም እሷ ቤት ነበር እሷ ቤት ሰዎች ቤት ስፖንሰር ተደረገ ነው ባለው ወጪ የተሸፈነለት እናትም አባትም ሳናሱ ናቸው ያው እንዳልኩ የኔም እናትም አባትም በህይወት የሉምና ያው ደሴ ከተማ እንደኖረ ሰው ስለኔ ቤተሰብ ስለኔ እናትና አባት ታሪክ በተለይ የዝኑ ማዘር በደንብ ታውቃለችና እሱ ነገር ስላለ ያው ፕላስ ደሴ እንደምታውቀው ሰርግ ሲደገስ ሆቴል አዳራሽ ምናምን ተይዞ አይደለም ድንኳን እዛው ተጥሎ ቤት ስለሆነ የሚደረገው ምክንያቱም አካባቢ ሰው መምጣት አለበት የራሱ ባህል አለው እንደምታውቀው ዝም ብለህ ነጥለህ አትወስድም ላይክ ደስታዬን አትካፈሉ እንደማለት ነው የሚቆጠረውና እዛ ላይ የራሱ ስርዓት ስለነበረው ሰርጉም እዛ ሆነ ለምላሹ በርግጥ ያጎቴ ልጅ አለች ደሴ እኔ ጋር ይሁን ብላ ነበርና በኋላ ግን በመነጋገር ተስማሙና መልሶ ምላሹም እዛ ሆነ ማለት ነው ስለዚህ እንግዲህ ሰርጉም ምላሹም ያው ቅልቅሉ በለው እንግዲህ እዛው አንድ ቤት ውስጥ ሆኖ ነው ያለፈውና ያው ለኔ እንግዲህ ሁለተኛ ቤተሰብን ያገኘሁትና በመጋባት የሚገኝን ቤተሰብነትን ጭምር ያገኘሁባቸው ሰዎች ስለሆኑ ሆነን ለመናገር ለኔም በጣም ጥሩ ቤተሰቦች ናቸው በጣም ትልቅ ደስታ በሚሰማኝ በአጋጣሚ ሆኖ አባቷ ያለፈው አመት አረፉ አሁን 6 ወር ሆኗቸዋልና
በሚገርም ሁኔታ እሳቸው ባያርፉ ኖሮ ዘንድሮ ከተጋቡ የሷ እናትና አባት 50 ዓመት ይሞላቸዋል። እኛ 10 ዓመታችን ነው። ስለዚህ 10ኛ ዓመታችንና እነሱን 50ኛ ዓመት አንድ ላይ ለማክበር ነበር እቅዳችሁ። አልሆነም እንግዲህ እግዚአብሔር የፈቀደው ነው። ምንም አይደለም። ሌላው ግን ስሰማ በጣም ያልተጠራ ሰው ሁሉ መጥቶ በጣም ብዙ ሰው ነበር አሉ ሰርጉ ሞልቶ ፈሰሰ። በጣም ብዙ ሰው ነበር። ለምንድን ነው እንደዚያ ነው? ማዘር በጣም ሰው ይወዳታል። እሺ ከሁሉም ጋር ትግባባለች። አቀዋለው አላቀውም አትለቅሶም ሲያጋጥም ምንም ሲያጋጥም በሁሉም ቦታ ላይ ትገኛለችና ኦልሞስት ተጠርቶ የነበረ ሰው ቤተሰብን ሳይጨምር ወደ 1000 ሰው አካባቢ ነበር ተደግሶ የተጠራው ሰው ማለት ነው። ለሙስሊምም ራሱን ችሎ ያው እኛ ጋር አካባቢ አንድ አይነት ስለሆነ ቤተሰብም ስላለን ለኦርቶዶክስም ራሱን ችሎ የተደገሰ ነበርና ያው እኛ አካባቢ ሙሽራ አይጠበቅም። ቀድሞ የመጣ ሰው እየበላ ነው የሚጠብቀው፣ እየበላ እየጠጣ ነው የሚጠብቀው። ከዛ ልክኛ ደግሞ ስንመጣ መጀመሪያም ድንኳን ሙሉ እንደ የሷ ልጅ ነች እንደምታገባው እያለ አንድ በኔ እንደገና የሃብን ቤተሰብ የሚያውቁ ሰዎች እንደ ኢየሱስ ሰርግ ነው እንደየተባለ በቃ መቆሚያ እስኪጠፋ ድረስ ማለት ነው። በጣም ሞላ ድንኳኑ ማለት ነው። ግን እግዚአብሔር ይመስገን የሚበላ አልጠፋም ነበር። ምግብ አላለቀም። ሁሉም በቃ ለሁሉም በቃ እና ብቻ ግን ሰው ወንበር አለማግኘቱ የነበረው ትርምሱ ትንሽ ለማዘርም ጨንቋት ነበር። ግን እግዚአብሔር ይመስገን በሰላም አለፈ ማለት ነው። ቪዲዮስ እንዴ ቪዲዮ ምንድነው? የኬክ ቆረሰው። ይሄ ቪዲዮ ላይ ምንድነው? ኬኩ በጣም ተለቀብኝ። በጣም ትልቅ ኬክ ነበር። በጣም ትልቅ ኬክ ነበርና ሰዎቹ ስንነግራቸው ከአዲስ አበባ ምን ሄድ ምናምን ስንነግራቸው በቃ ለኛ ደስ እንዲል ነው። አጋጣሚ እና ሀበን ቤት ፍላፊት ነው ኬክ ቤት የሚነበረውና ደስ እንዲለን ብለው በጣም ትልቅ በጣም ጠፍጥ ቆንጆ ኬክ ነበር ይሰሉን። ከዛ ከፓትራ የኬክ ማስቀመጫው ላይ አልችለዋለሁ ማለት ነው። ያለው አማራጭ በፓትራ መላክ ነው እና በፓትራ ነው እንደዛ ያለው። ፓትራ ነው በፓትራ ነው የቀረበልን ማለት ነው። ፓትራው ማሳት ራሱ የሚሸከመው አይነት አልሆነ። ግን ትልቀቱ ምን በጣም የሚገርም ኬክ ነበር ይሰራልና ለዛ ኬኩ ስነ ስራ ላይ ደግሞ የሆነ በውሃ መጥጫ ነው የጠጣችሁት ነው? ምንድነው ያየሁት? እሱ ላይ ቀድሞ ተዘጋጅቶ ያው ቀድሞ አይደለም የሚዘጋጀው አዘጋጅቶ ምናምን ነበርና በመሃል ለካ የወይን ብርጭቆው ጠፍቷል። እሺ ሲጠፋ አምጡ ሲባል ባይዘው ያን የጠጣነው ሻምፓኝ የሀብህት ትንሹ ግሩሜ ማለት ነው ከደቡብ አፍሪካ መታ ነው አዳራና ስራ አጋጣሚ እንጆ ነበር የምሰራውና ከደቡብ አፍሪካ ፍላይት አድርጋ መታ ነው ሰርጋችን ላይ ደረሰችው። የዛን ቀን ማታ ገብታ ወደውን ፍላይት አድርጋ ነው መታኝ እኛ ሰርግ ላይ ተሳትፈችው እና ሻምፓኙ እሷ ያመጣችልን ይወጣ እና ከደቡብ አፍሪካ የመጣ ሻምፓኝ አብጭ ቆጣላችሁ በዛው ጠጣችሁት ነው ተቀየረ መሰለኝ? አይ በኋላ ላይ ተገኘና ሁለት ጊዜ የጠጣ ነው እንደምታየው ማለት ነው። ተቀየረ ሁለት ጊዜ እኛው ተገኝቷ እንደገና ተብሎ በቪዲዮ እየተባለ አይ ደግነቱ አልኮል የሌለው ሻምፓኝ ስለሆነ አይነት ሻምፓኝ ነው ዘይመጣች። ያኔ ኤዩ ነበር እሷ የምትሰራው። ያው የአፍሪካ ህብረት ሲሰራ በጣም ብዙ ትራቭል ታረግ ነበርና ያኔ ነበር እንትን የመጣችውና በቃ ሻምፓኙን የነኝ ማመጣው ብላ ነው። አይ ታውቋልም እንትን በሁለት ጊዜ ነው እንኳን ጠፋ ሻምፓኝ ነው ብርጭቆው። በጣም ደስ ይላል። ከዛ በኋላ መልሶ አንድ ፎቶግራፍ አየሁኝ። ይሄ ጋቢ ፎቶግራፍ ምንድነው ሁሉ ጋቢ? እኛ ጋር ያው ምላሽ ሲሆን ስጦታ በብዛት ጋቢ ብልኩ ነው የምትሸልመውና ወደ 20 ጋቢና ብልኩ ነው የተሸለመው። 20 እና ምን አደረጋችሁ? ታየው ጋቢ ንግድ ጀመር ነበር። አይ ጋቢ ላይ መከተ ነበራችሁ ይሻል ነበር። አሁን ሳስበው በጣም ብዙ ነው። በጣም ትላልቅ ብልኮችም አነስ ያሉ ጋቢዎችም ጭምር ናቸው የነበሩት። የተወሰነው ያው እዛው ለቤተሰብ መልሰን ሰጠን። የተወሰኑ እዛው ተጠቀሙበት። የተወሰኑ ደግሞ ይዘነው አይ ቲንክ አንድ 10 ወር የሚሆነው ነው ይዘን የመጣው። ያው ስቲል አሁንም ድረሳል አሉ ጋቢ እኮ ያልከን ተወሰኑትን ያው ቅልቅል ላይ ለቤተሰብ ሰጠናቸው። የተረፈውን ያው ይዘን መጣን። ግን ጥሩ ካፒታል ይሆን ነበር እኮ አንድ ጀማሪ እኮ ነጋዴ አይኖረው እውነት ነው። ሌላ ፎቶግራፍ ደግሞ እዚህ የምናየው አንድ ሰውዬ የሰርግ ፎቶግራፍ በነገራችን ላይ የሰርግ ፎቶግራፍ አይደለም የሆነ የባህላዊ ልብስ ነው የለበሰው። ደሴ አማኑኤል ከተጋባን በኋላ ጧት ላይ ልክ ስነ ስርዓቱ ሲያልቅ ፎቶ ለመነሳት ወደ ደሴ ገብርኤል ቤተክርስቲያን ሄድ ነው። እንደምታውቀው ደሴ ገብርኤል ቤተክርስቲያን በጣም ታሪካዊ ቤተክርስቲያን
ግንባታው ረጅም ዘመን የወሰደ ከ25 ዓመት በላይ ካልተሳሳትኩ እንደዛ የወሰደ ነውና ልክ ተመርቆ የነበረበት ወቅት ነበረ። ስለዚህ ያው ደሴ ገብርኤልን ማየት በጣም ብዙ ሰው ይጓጓልና ልክ እዛ የፎቶ ፕሮግራማችንን እዛ አደረግንና እዛ ሄድን ማለት ነው። ይሄ ያየኸው የአክስቴ ልጅ ነው እና ኖርማል እንትን ነው ሰው ነው እኮና ኖርማል ሰው ልበል ማለት ባዘቦት ቀን በቃ ሽክ ብሎ የሚሄድ አይነት ሰው ነው። ግን እንግዲህ ባህሉንም ለመግለጽም እንደገና የማይረሳ ሜሞሪ ለመፍጠርም ብሎ ነው እንደዛ ሆኖ መጣ ማለት ነው። ኦኬ እንደዛ ብሎ አጀበና በኋላ እንደውም ወደ ሰርጉ አዳራሽ ስንገባ ድንኳን ለመስበር የመጣ ሰው መስሎት በር ላይ ተጠበቀ። አላስገባ ብለት እገባለሁ አትገቡም ግርግር ማለት ነው። ደግሞ ወታደር ነው ኖርማሊ። አይ ለብሔር ብሔረሰቦች ባህል አይደለም ብለው ይሆናል። ልጁም ሀርቡ ስለሆነ የሚኖረው ያው እዛ አካባቢ የባህሉ አለባበስ ማለሱ ስሙ ጌትነት ነው። ጌትነት ለጌትነት አላውን ማለት ሰላም ይብዛ። ሀርቡ ሰላም ናችሁ ሀርቦች? አይ ጥሩ ነው። ስለዚህ ይሄ እህል ውሃው ያልተቋረጠ ትዳር መልሶ ተገናኝቶ ስንት ልጆች አፈሩ? ሁለት ልጆች ያፍርተናል። ሁለት ልጆች አፈሩ። አይ በጣም ደስ ይላል። እስቲ እንግዲህ 10 ዓመት ብዙ ነው። እንግዲህ 25 ዓመት ናችሁ እናንተ በኋላ ጠቅላላ ማለት ነው። የ25 ዓመት እኮ ባለትዳሮች ናቸው። እንደዛ ነው የምታስበው በመንፈስ። ስለዚህ ፍቅር ተገላለጹ እስቲ። ዝናሽን እስቲ ፍቅርን ግለጽላት። እውነት ለመናገር በጣም ያለፍኩበት መንገድ ከባድ ነው። አንዳንዴ ፍቅር የሚመስለንና ጊዜያዊ ስሜትን መለየት የማንችልበት እድሜ ላይ ይደበላለቅብናል። ዝናሽን አሁን ዛሬ ሳስባት እንዳልኩ የኔ ህይወት ራፊ በጣም ሰፊና እንግዲህ ወደፊት በነገራችን ላይ እግዚአብሔር ከፈቀደ የኛን ቤተሰብ ታሪክ መጽሐፍ አድርጎ የመጻፍ እቅድ አለኝ። በጣም ሰፊ ታሪክ ስለሆነ ማለት ነው። አሁን ልገልጻቸው ማልችላቸው ላስረዳቸው በዚህ ባጭሩ ማልችላቸው ብዙ አይነት ምስቅልቅሎች ያለሁበት ነገር ነውና በዛ ውስጥ ስመጣ በኋላም የነበሩኝ ሪሌሽንሺፖች ሌሎችም ጨምሮ ሰው ወዳለሁ ብለህ ነው መቼም የምትጋባው ጓደኝነት የምትመሰርተውና ግን ያኔ ልጆኜ በኔ ህሊና ውስጥ አይዲያሊ ላገባት ማስባት ሴት እንዳልኩ ትዳር የገነት ህይወት ነው ብዬ እንዳምን ያደረገኝና ያንን የገነት ህይወት ትሰጠኛለች ብዬ ማስባትን ሴት መልኳን ምን አይነት ነው የሚለውን ሜቢ ዲፋይን በትክክል ያደረኩበት መንገድ ልክ ላይሆን ይችላል። ያኔ ግን ካራክተሪስቲክሷን ማስባትን ያችን ሴት ነው ለኔ ያገኘኋት። እና አሁን በዚህኛው ትዳሬ እግዚአብሔር ረድቶኝ ያ የማስበውን አይነት ህይወት ሁሉ ማግኘት ስለቻልኩኝ ተባርኬ ደስ ብሎኝ መኖርን እንድጓጓው አድርጎኝ መኖረውን አይነት ህይወት ስለሆነ የሰጠችኝ ዛሷ እሱም ስለተሳካልኝ ነው አንድ ከፌለሪቲ አንድ ከሰክሰሴ ማስተማር እችላለሁ ብዬ ራሴን የትዳር ሜካኒክ ብዬ ማን የወጣሁበት ምክንያት በርግጥ በርከት ያሉ ምክንያቶች ናቸው ወደዛ የገባሁበትና ለዚህ ሁሉ ምክንያት የሆነችው ዝናሽ መንግስቴ። አዎ እኔ ያው ሙያዬ ጋዜጠኝነት ስለሆነ መለፍለፍ ስራዬ ነው እንጀራዬ ነው። እሷ ብዙ የምታወራ አይነት ሰው አይደለችም፣ የተግባር ሰው ናት። ግን እውነት ለመናገር ስለሷ ለመግለጽ በጣም ቃላት ያንሰኛል። በጣም የተግባር ሰው፣ የቁም ነገር ሰው፣ ካመነችበት እስከ መጨረሻው ርቀት የምትሄድ የፍቅር ሰው፣ ለኔ ልቤን ያሳረፍኩባት ደስታን ሐሴትን የምትሰጠኝ ሳልናገር 2-3 ርቀት ሄዳ የምትረዳኝ አይ ዶንት ኖ ይሄ ሰው ልጅ በቃ ራሱን ለራሱ የማይጎረብጠውን ያህል ሰላምን የምትሰጥ ሰው ናትና እኔ እሷን በማግኘቴ እግዚአብሔርን አመሰግነዋለሁኝ። ከዛ ባሻገር ደግሞ የተሰጣትን ጸጋዋን መክሊቷን አውቃ መኖር መቻሏ እንግዲህ እሷ ጀግንነት ነውና አንቺን የመሰለች ድንቅ ሚስት ስለለች አንቺን የመሰለች ልጅ ስለሰጠኝ እግዚአብሔርን አመሰግነዋለሁ። እጅግ አመሰግናለሁ። እኔ እጅ ከባድ ነው። ይሄን ሁሉ ሆኜ ከሆነ አሁንም እግዚአብሔር ይመስገን ለኔም ደስ ይላል ማለት ነው። በርግጥ በባህሬ ማለት ነው በአስተዳደግም ሶስተኛ ልጅ ነኝ። በመልክ እኔ ብቻ ነኝ አባቴን የምመስለው። አብዛኞቹ ጠይም ናቸው በማዘር ስለወጡ ማለትና ዝምተኛ ነኝ። ግን ዝምተኛ በሆነ ማለት ነው ማድረግ ያለብኝን ለመወሰን ለማድረግ ወደ ኋላ ምን ሰው አይደለሁምና በሰዓቱ መጀመሪያም ቀን ያው ስወደውና ሳስበው ወስኜ የነበረው ነገር ነበርና በኋላ ላይ ተገናኝተንም ካገኘሁት በኋላ
እውነት ለመናገር ይሄ ያለ አይደል አሁን ላይ 10 አመቱም ይሄን እንዲሳካ እዚህ ደረጃ እንዲደርስ ሲሆን ማለት ነው መሀል ላይ ያው የምትነጋገርበት የምትግባባበት ጉዳይ ይኖራል ያልተግባባበት ካለ በልዩነት ይዘው ትሄዳለህ ኢቭንኛ ደግሞ አንድ የራሳችን የሆነ ምን ነገር አለን ሁሌ በየአመቱ አመታችንን ስናከብር ማለት ነው አመታችን እንዴት ነበር ያሳለፍነው ብለን ወጣ ብለን ራት እየበላን እናወራለን የጋብቻ ባላችሁን ታከብራላችሁ እናከብራለን እና እንዴት ነበር ያሳለፍነው እንዲህ ነበር የሚለውን ነገር ዲቴል ያወራንም ስለምንሄድ ያን ያህል የሚጎረብጥ ነገር የለንም ከዛ ውጭ ግን ሀበን ማለት ነው እንደ ትዳር አጋር ብቻም ሳይሆን ለኔ እንትን ሚስጥረኛ ምናምን ጓደኛ የለኝም ያው ዝም ብዬ በማገኘው ባለማህበር ህይወት ላይ አብሬ እንራለሁ እንጂ የማማከረው እንደዚህ ኢቭን ባሌ ማማስፈልግ ከማንም ጋር ለማው ከፈጣሪ ጋር ብቻ ነው ማማው እንደኝም እንደዚህ ቅርብ ጓደኛ ማለት ነው ስለዚህ ለኔ ሀበን ባሌም ነው ጓደኛዬም ነው ሚስጥረኛዬም ነው ሁሉ ነገርም ነውና ያን ነገር ወሰኝ ስገባ ትዳሬ ላይ አሁን ላይ ማለት ነው የሆነ ይሄ ነገር ያጋጥመዋል እንደዚህ ይሆናል ብዬ የምሰጋበት ምክንያት የለብኝ የማስበው ስለ ልጆቼ ስለ ቀጣይ ህይወት መሆን ስላለበት ነገር ነው እንጂ ትዳሬ ላይ በዚህ መልኩ ይጎረብጠኛል ብዬ ወሰኝ ይገባበት ነገር ስለሆነ ደስ ብሎኝና ወደጆ ነው ምንለው ሁሌም ማከብረዋለሁ ሁሌም ወደዋለሁ በጣም ደስ ይላል ስለዚህ የዛሬ 10 አመት ኬክ ሲቆረስ ቀለበት አድርጋችኋል እንድገመው እስቲ እንድገመው ሲላል በርካም ያስረኛት አርግላት ሞር ያልደጋኛ ሳደሳ በነገራችን ላይ የዋናው ሰርጋችን ቀን ማለት ቤተክርስቲያን ስርዓቱ ሲፈጸም ያው ድንጋጤው አለ ፍርሃቱ አለ ማለት ነርቨስ ትሆናለህና ምንድነው ቀለበት አድርግ ሲባል ከዛ ሰጠውት ግራይን ይሄ አይደለም ይሄ ነው ብሎ በቀኝ ከዛ በኋላ ነው እንደገና ተስተካክሎ በዚህኛው በኩል ተቀየረን ያደረግነው ማለት ነው ቁጭ ባሉ ተሳሳትኩ ማለት ቁጭ ባሉ አመሰግናለሁ አጅበን ወጣን ሙሽሮቹን እልልበላቸው ተቀበሉን አጅበን ወጣን ሙሽሮቹን እልልበላቸው ተቀበሉን ደምቃ በራልን ያማኑኤል ስራ ደምቃ በራልን ያማኑኤል ስራ ሙሽሮቹ ሆኑ አብርሃም ወጣን ያው ሰርፕራይዝ አድርገህ ኢንተርፕራይዝ እንኳን ለ10ኛ አመት የጋብቻ በዓል በሰላም አደረሳችሁ አሜን እናመሰግናለን ስለዚህ ኬኩን ይቆርሱ ይቆርሱ ደምቃ በራልን ያማኑኤል ስራ ሙሽሮች ሆኖ አብርሃም ወሳራ ደምቃ ያማኑኤል ስራ ደምቃ ያማኑኤል ስራ ሙሽሮች ሆኖ አብርሃም ወሳራ ነጭ መጎናጸፊያ ባንድ ተጎናጽፈው በመንፈስ ቅዱስ ኃይል አረፉ በጽናው ይህን ድንቅ ነገር ለማየት ያበቃል ምስጢሩን የሚገልጽ እግዚአብሔር ይመስገን በጣም መጠራሩ እህቱ መጣ እንግዲህ ግሩም ሲሳይ እንኳን ደህና ቆያችሁ እንኳን አደረሳችሁ ባያችሁ እስቲ እንኳን ለ10ኛው አመት በዓላችሁ የትዳር በዓላችሁ እንኳን አደረሳችሁ ቀላል አመት አልነበረም 10 አመት ከዛም በፊት የነበረው 25 አመት አጠቃላይ ቀላል ህይወትን አይደለም ያሳለፉት የተኖረ ህይወት ነው ትዳር ውስጥ ፍቅር ብቻ እንዳልሆነ ተሳሰቡ መቻቻሉ የበለጠ ደግሞ እንደ ጓደኛ መሆናቸው ይሄንን ጊዜ ዘልቀው እንዲቆዩ አድርጋቸዋልና እግዚአብሔር አምላክ የበለጠ እስክታረጁ እስክትጃጁ ድረስ አብራችሁ በትዳር ቆይታችሁ 50ኛ አመታችሁን በዓል እንድታከብሩ እግዚአብሔርን ጠይቅላችሁ እንኳን አደረሳችሁ 25ኛው 50ኛው ያደረሳችሁ አሜን
ስሜታችሁ ነው እንግዲህ እስቲ ቀዳሚ በጣም ደስ ይላል ማለት ሁሌ አንዳንድ ነገሮች አዲስ ሲሆኑ ሁሌ አዲስ ነገር ስሜት ይፈጥሩብሃልና ደስ የሚል ስሜት በጣም እናመሰግናለን። ባለፈው 10ኛ ዓመታችሁን የዛሬው ስታከብሩ ይሄ ኬክ ላይ የሆነ ግጥም እያነበብክ ነበር። እንዳችን ግጥም ልትደግመን እንደው በግጥሙ ብናገር አይ ቲንክ ስሜቴን የሚሻል ይመስለኛል። ቀይ እንቁ የሚል ርዕስ የሰጠው ግጥም ነው። ቀይ እንቁ ይነበብ ምሳሌ ምዕራፍ 31 ቁጥር 10 ላይ ያለ ኃይለ ቃል ነው መነሻ የሆነኝ። ልባም ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ የበለጠ ውድ ነው የሚል ሐሳብ አለና እዛ ላይ ነው የወሰድኩት። ከልጅነት እስከዚህ ሰርክ በብዙ ጭንቅ ከሚታረክ አንድ ዘለላ ከኔ ታሪክ ልንገራችሁ የእድሜን መልክ የንግስቴን የኔን መልአክ። ከሰሞኑ በቀደም ዕለት ከአንድ ቀን ከዚያም በፊት ይመስለኛል ትናንት ምሽት አንዳንዴም ዛሬ ጠዋት ያወኩብሽ ያቺ ድንቀን ሞልቷት ሩብ ክፍለ ዘመን የሚመስለኝ ግን ስሙን እድሜ ለምን ይሆን አንቻለም? በብዙ ጭንቅ ቅዠት መሃል ደፋ ቀና ስታገል ያሰብኩሽን ተምኔት ሚስቴን በምናቤ ያለምኩሽን ዳግም ፈጥሮ ይስጠኝ አንቺን። ሁሉን በአንድ ጥቅል አርጎ ሰጠኝ አንቺን እንቁ አሽጎ። በአንቺ የሞላው የኑሮዬ ጉድባ ሳስብ ይሞላሉ አይኖቼ በእንባ። አምላኬ በአንቺ ሞገስን አድሎኝ በረከት እያፈስኩ ይሄውናለሁኝ። እናም ጌታዬ ሆይ የሰጠኸኝ ሚስቴን ምድራዊ ገነቴን በደንብ እንድጠግባት ኖሬ እንዳጣጥማት በኩሌታ ዕድሜ አትጥራይ ጌታዬ ለዝናሽ ንብረት ቸርነት አድርግለት። ደስ ይላል። በጣም ደስ ይላል። እንግዲህ በጣም ነው ጥሩ ትዳር ጥሩ ረጅም እድሜ እንመኝላችኋለን። የሞቀ ትዳር ደስ ይላል። በቃ አይደል? በጣም እጅግ በጣም ትንሽ ቁጭ ብለን ደግሞ ትንሽና ትንሽ በጣም እናመሰግናለን። ጥሪና አክብራችሁ ስለመጣችሁ እናመሰግናለን። ግሩሜንም በጣም አመሰግናለሁ። በክብር ሸኙልኝ። Thank you.